የምትጠይቀኝ ጥያቄ ማለት ነው በጣም እየቀረበኝ ነው ታውቃለህ። ለምሳሌ እዚህ ሀገር እቃ ማጠብ ነው የምሰራው ምናምን ብትል የሆቴል እቃ ማጠብ ነው የምሰራው ምናምን ብትል ገብቶሃል የሆነ እንትን አለው አይደል ስሜቱ እና እዛ ሀገር ዲሽወሸር ነው የምሰራው ገብቶሃል ዲሽወሸር ያው ደስም እንትን ነው ያለው እና ግን ዲሽወሸር ስትለውና ላይክ ምንድነው የምሰራው ስትባል የሆቴል እቃ ውስጥ ነው እቃ አጣቢ ነኝ ምናምን ስትል ያለው ፊሊንጉ ይለያያልና ፕራውድ ነው ወርክ ዲሽወሸር ነው ምናምን ይለዋልና እዛ ሆነክ ሰው ስልክ ደውሎልክ ከዚህ ብር ሊጠይቀኝ ነው ብለህ ስልክ ሳታነሳ ቀርተህ ታውቃለህ? አይ ገና ስልክ ተደውሎልህ ስትል በቃ ጥያቄ አንድ ሰው ትልቅ ሰው ምናምን ካካ ብሎ ስታፍ ያንን አገላብጠው ያንን ቀይረህለት ብዙ ነገራቸውን እየከፋፈትን ምናምን ውስጣቸው ምናምን በጣም እየሳቅን አረ ፎቶ ስንነሳ ነው አረ ፓርኪንግ ላይ እንዳለ ይታወቃል ይተማማል ሌላ መኪና ይገባባል ገብቷል ስለማታንቀሳቅሰው ወራዳ እንደዛ ተነሳን እናውቃለን ግን ፖስት አላደረኩት ሹፌርና ፖሊስ ከሆናችሁ የኔ ልጆች አይደለም ትለናለች ማዘር ኦኬ ስናድግ ሹፌርና ፖሊስ ልጅ ሊሆን አይችልም እንደሰማ ሰው አክት ማድረግበት ይበዛል ሳልሰማ እሺ በቃ I don't think የኔ ብቻ ይሄ ነገር ገብቷል yes ብለ what did I say ሲሉ መልስ የለ ሰላም እንዴት ናችሁ አላችሁ ዛሬ ከአዶኒስ ሙሉጌታ ጋር ነን ኑሮ በአሜሪካ አንዳንድ ጥያቄዎችን ጠይቀውና አሜሪካና ኢትዮጵያ ላይ ያለውን ነገር እያነጻጸረን ለማየት እንሞክራለን በጣም ቀላል የሆኑ ጥያቄዎችን ነው የምጠይቀው በተለምዶ እዚህ ኖሮ እዛ አይኖሩም ብለን የምናስባቸውን ነገሮችን ማካቶ ማለት ነው አብራችሁን ቆዩ እንዴት ነህ አለው እግዚአብሔር ይመስገን ደህና ነኝ እንዴት ናችሁ እኛም ደህና ነን እሺ የመጀመሪያ ጥያቄ ኦኬ አሜሪካ መንገድ ላይ ብር ወይም ሳንቲም ወድቆ አግኝተህ አንስተህ ታውቃለህ አግኝቼም አንስቼም አላውቅም አግኝቶ አንስቶ የሚያውቅ ሰው አይተህ ታውቃለህ አዎ ኢትዮጵያዊ አዎ ምንም ያደርጉበት ኖርማል ይጠቀሙበታል ምንም ማያደርጉበትም just እንደውም አንድ ጓደኛዬ ያለ ሁሌ ማለት ነው በጣም የሚያሸግረኝ ማለት ነው ሁሌ ከሱቅ ወይ ምናምን አይነት ገብተን ስንወጣ ብዙ ጊዜ አብረን ስለምንሆን ሁሉ ጊዜ መሬት ነው የሚያየው ቆይስቲ ምናምን ነው የሚለኝ እግዚአብሔር ነው እና የሆነ ነገር ይፈልጋልና ብዙ ጊዜ የጆሮ ጌጥ ወርቅ እንደዚህ ምናምን ያገኛል ከፓርኪንግ ላት ላይ ማለት ነው እና ስራዬ ብሎ የሆነ ትንሽ የምታብለጨልጭ ነገር ካለ ቆይ በቃ ይሄዳል ዝም ብሎ ብረት ነው ምናምን ይላል ከዛ ይወደ ሲያገኝና ስራዬ ብሎ ያንን አይኑ በቃ የሚፈልግ ጓደኛም አለኝ ያገኘው ውዱ ነገር ምንድነው I think ያገኘው ውድ ነገር ያንገት ሀብል ምናምን ነው ምንድነው ሀብል የወርቅ ሀብታም ነው ብዙ አይባልም ግን እነሱ ነገሮች I think ይሄ የተበጠሰ ምናምን ነው እና ይዞ መጥቶ ኢትዮጵያ እንደውም እንደዚህ ብዙ ጊዜ ስለሚያገኝ እንደዚህ አጠራቅሟቸው ኢትዮጵያ ይዞ በመጣ ሰዓት ሸጧቸው እንደተጠቀመ ምናምን ነግሮኛል ሁለተኛ ጥያቄ አሜሪካ ገባክ ከዛ መኖር ጀመርክ ከዛ እዚህ ያለ ሰው የምታውቃቸው ሰዎች አሪፍ ኑሮ ነው የሚኖረው ብለው እንዲያስቡ እዛ አሪፍ ቦታ ላይ ወይ መኪና ላይ ተደግፈ ወይ የሰው መኪና ውስጥ ሆነ ብቻ እንደዚህ አይነት ነገር ላይ ፎቶ ተነስተ ፖስት አድርገህ ታውቃለህ ወይ ፕሮፋይል አድርገህ አሪፍ ጥያቄ I mean
የሰው መኪና ላይ መጥፎ ትዝታ አለኝ። ግን በዚህ አጋጣሚ አንድ እንደውም የሚገርምህ የማልወደው የመኪና ብራንድ አለ። ግን ለጥያቄ የሰው መኪና ላይ ምናምን እንደሚገዛ ሰው ሄደን ትልልቅ መኪናዎች ውስጥ ፎቶ ተነስተን እናውቃለን። ገብቷል? እንደሚገዛ ሰው ማለት ነው። የሆነ ሰዓት ትሞክራለህ፣ ያሳዩሃል ምናምን ስታፍ። ከዛ እያንዳንዱ መኪና እነዚህ ክፍቶች ናቸው ተብለ ቁጥር ምናምን ይሰጥሃል። እነሱ መኪናዎች ውስጥ ምናምን ብዙ ነገራቸውን እየከፋፈትን ምናምን ውስጣቸው ምናምን በጣም እየሳቅን አረ ፎቶ ስንነሳ ነው አረ ፓርኪንግ ላይ እንዳለ ይታወቃል እየተባባል ሌላ መኪና ይገባባል። ገብቷል? ስለማታንቀሳቅሰው ወራዳ እንደዛ ተነሳን እናውቃለን። ግን ፖስት አላደረኩት። ስራ ይውላችሁ ለዛ ነው ሄዳችሁት ለመነሳት ወይስ ቼክ ለማድረግ ሄዳችሁ? እስቲ መኪና እኔ ምናምን ብለን ማለት ነው። ግን የመግዛት ፕላን የለንም። እስቲ መኪና እኔ ብለን እና እዛ ሄደን እናውቃለን። የመኪና ዋጋ ስግጥ ብለን ቁጭ ብለን እንከራከራለን የሆነ ጊዜ ሲኖር ማለት ነው። ማትገዙትን ማንገዛውን በቃ ሄደን ይሄኛውን እስኪ ምናምን ብለን ሜቢ አንዴ ሁለቴ ግን ለጓደኛዬ መኪና ለመግዛት ሄደን ነድቻለሁ። አሪፍ መኪና የሚባል ልንመርጥ ሄደን ምናምን ነድቼዋለሁ። የተወሰነ ይፈቅዱልሃል የተወሰነ ማይል ምናምን ራዲየስ ላይ እንድትነዳው ቴስት ድራይቭ እንድታደርገው ምናምን እንደዛ ነድቼ አውቃለሁ። ያ እሺ። እዛ ከገባ በኋላ እንግሊዘኛ ቶሎ ባትችልም እንደ ቻልክ ሰዎች ፊል እንዲያደርጉ ለማድረግ ይሄ አማርኛ ስታወራም አክሰንትህን ዞር ለማድረግ ምናምን የሞከርከው በስንት ጊዜ? አሚን ላይክ አማርኛ እንደማልችል አማርኛማ ትችላለህ፣ ግን እንግሊዘኛ እንደለመድክ ሰዎች ፊል እንዲያደርጉ የሆነች አማርኛ ቃላቶችንም በእንግሊዘኛ ፕሮናንስ ይደረግ የለ ልክ እንደዛ ፕሮናንስ ለማድረግ በስንት ሳምንት አካባቢ እንደዛ አይነት ሙከራዎችን አድርገሃል? ፕሮናንስ እንደዚህ ላድርገው ይሄንን ነገር እንዲህ ላድርገው ብዬ የተናገርኩበት ቀን ትዝ አይለኝም። ሆነስሊ ምንም ነገር እንደዚህ ይሄንን ቃላት ሰው ፊል እንዲያደርገው እንደዚህ ልበል ያልኩበት ጊዜ ምንም ነገር የለም። ግን የቋንቋ ነገር ያው ብዙ ነገር አለ። ገብቷል? ስለ ቋንቋ ስታወራ ብዙ ትዝታ ያለው ስራ ቦታ ለምሳሌ ስራ ቦታ ምን አለ መሰላችሁ? እኔ መጀመሪያ ስገባ አብዛኛው የሚባል ደረጃ ፎሬን ነው የሚሰራበት እና የኛ ኮሚኒቲዎች በጣም የሚሰሩበት ሀበሻ፣ ኢትዮጵያውያን፣ ኤርትራውያን ምናምን ሆነን የምንሰራበት መስሪያ ቤት ነው። ምክንያቱም እዛ ያስገባን የኔ ስፖንሰር እዛ ያስገባኝ ስራ ፈልጎ የቋንቋ ችግር ስላለብን ከማህበረሰቡ ጋራ ያለማምዱሃል ምናምን ገብተዋል አይደል? ቶሎ ስራውን እንድትሰራ እላም ይታያል። እሺ አንድ ቦዘን ይሳናል አላውሉ እዛ ገባሁኝ። የምሬ ነው፣ ምንም አልችልም ቋንቋ አትሊስት ላይክ አሁንም ፊልም ስፒከር ምባል አይደለሁኝም። ላይክ በጣም ተናጋሪ ምናምን አይደለሁኝም። ግን ያው ሰርተህ ትገባለህ፣ የራስን ጉዳይ ትፈጽማለህ። ሶፋር ግን ያን ጊዜ ምንም ነው ማልችለው እና ስምን ትናገራለህ ምናምን ነዋት ነው ገባ እና ኦልሞስት ሐዋሪው እና ሐዋላሪው የሚምታታበት ጊዜ ገባ አይነት በለወዳ በጣም የሚያስጨንቁ ጊዜያቶች ታሳልፋለህ በቋንቋ ምክንያት ማለት ነው። እግዚአብሔርም በጣም ማለት ነው። ስራ ለመቀጠር ኤጀንሲ ስትሄድ ሲያዋሩ በቃ ይዞ ሄደው ሰው ካጠገብህ እንዳይሄድ የምትፈልግበት ዞር ሲል በቃ ሊሄድ ነው እንዴት እያልክ የምትሳቀቅባቸው ጊዜዎች በጣም ብዙ ናቸው። እና ስራ ከገባህ በኋላ ደግሞ በቋንቋ ምክንያት በጉልበት ከቨር የምታደርገው ነገር ብዙ ነው። ኦኬ እያልክ ያሉህን ሁሉ ማለት ነው እንዳያ የምትሰራባቸው ጊዜያቶች ብዙ ናቸው። ቢካዝ ኦፍ በደንብ
የምትፈልገው ነገር ኤክስፕሌን ማድረግ ስለማትችል ማለት ነው። ሶ ብዙ ነው የቋንቋ ገብተዋል። የቋንቋ ብዙ የማትረሳው ገጠመኝ ምንድን ነው? ከቋንቋ ጋር ተያይዞ የማትረሳው ገጠመኝ ብዙ ቋንቋ ሳልችል የኛ መስሪያ ቤት ላይ በጣም ወደድ ስለነበረ የመገናኛ ሬዲዮ ተሰጠኝ ከነጮች ጋር እና በቃ የሆነ ነገር ሲባል ማውራቱን አልችልም፣ ግን እሰማቸዋለሁ። ካፒዳን ብቻ ነው የምለው። ኦኬ ገብቷል። እንትኗን አንስቼ ካፒዳን አንደርስታንድ አድርጌያለሁ ነው በቃ ያችን ነው ብለውና በጣም የማረሰው ገጠመኝ እሱ ነው። ከገጠመኞች ውስጥ በጣም የሚገርመኝም ጊዜ ነበረ። ፊሊንጉም አሪፍ ነበረ። አዲስ ነበርኩኝ ለመስሪያ ቤቱ። ያንን ሬዲዮ ለመያዝ እና ኮምፒውተር ተሰጥቶ የሆነ ነገር ዲስፓች ማድረግ ምናምን፣ ሰራተኛ መቆጣጠር፣ ስታፍ እንደዚህ አይነት ነገር ብዙ ሰው ይፈልገው ነበረ። ግን የሆነ በቃ እንዴት ልበልህ በጣም ሃርድ ወርከር ወይንም አያ ሰራተኛ በለኝ ሽፍት የማይታወቅ ሰራተኛ ነበርኩ። ሁሉም ሱፐርቫይዘር የሚፈልገኝ አይነት የሁሉም ሽፍት ማለት ነው። ቀድሞ መጥቶ መቆየት ትፈልጋለህ ወይንስ መሄድ ትፈልጋለህ ይለኛል። ገብቷል። ኦቨርታይም የሚሰሩ ፉል ታይም ተቀጣሪዎች ሃየርድ የሆኑ ናቸው። እኔ ቴምፖራሪ ተቀጣሪ ሆኜ መቆየት ትፈልጋለህ የምባል ሰራተኛ ነበርኩኝ። ቋንቋ ሳልችል ነው የምልህ። እና በዛ ሰዓት በቃ የሆነ እንትን በቃ ስለምሰራላቸው የሚፈልጉት ይሄ በፎርማል በሆነው መንገድ የሚፈልጉትን ፐርፎርማንስ በቁጥር ደረጃ ባላመጣም እንደምሰራ ያውቃሉ። ገብቷል። ስራ ቦታ ለምሳሌ እንዴት ልበለ አንዳንድ ገጠመኞች መቆም አትችልም። ሰው ቆመ ማዋራት ምናምን አትችልም። you have to move ራውንድ ማድረግ አለብህ፣ መስራት አለብህ። ወዲ አትሊስት ወይ መጥረጊያ ይዘህ መዞር አለብህ ስራ እንኳን የለም ከተባለ። እኔ አንዳንድ ጊዜ እጄን ኪሴ ከውጥቼ ወይ ከሆነች ልጅ ጋር ወይ ከሆነ ልጅ ጋር ሳወራ አትሊስት እጅን ከኪስ አውጣው አንድ ሱፐርቫይዘር እና ይነግራቸዋል። እሱንም ወደው እንደናንተ አይደለም። እጄን ኪሴ ውስጥ ከትቼ ከመጣ እጄን ኪሴ ውስጥ እንደከተትኩ ነው እምስቀው ማለት አትሊስት በቃ እጅህን ከኪሴ ውስጥ አውጣው ይልያል ማለት ነው። እግዚአብሔር ነው ብለና በጣም ሰራ ስለነበረ ይወዱኝ ስለነበረ እንዲያርግ ምናምን ይሉኛል። ከዛ መጥፎ የምትለው አጋጣሚ ካለ ደግሞ ምንድነው የኛኑ ኮሚኒቲ የሚሰጡኝ ስራ የነበረው ሰራተኛ በአግባቡ ስራ ካልሰራ ቼክ አደርጋለሁ እና ጎሆም ማለት ካለብህ ጎሆም ማለት አለብህ። ግን እኔ ያ ፖዚሽን የለኝም፣ ስራውን እሰራዋለሁ እንጂ እና ወደ ቤት ሂዱ በላቸው ስባል ያንን ለማለት በጣም ይከብደኝ ነበር። ገብቶሃል አይደል? ወደ ቤት ሂዱ ተብላችኋል ምናምን ሲባል እንደውም የተወሰኑ ልጆች ስማቸው ሜንሽን ባላደርግም አወኩሽ ናኩሽ ነው እንዴ ትባላለህ። አበሻ ማለት ነው። አወኩሽ ናኩሽ ነው እንዴ ምናምን ገብቶሃል። ሱፐርቫይዘር አዞኝ ከዛ ቢሮ ተጠርቼ ይህንን ፐርፎርማንስ አየኸው፣ በዚህ ሰዓት ውስጥ ከሌ ይህንን ስራ ነው የሰራው፣ ሽድን ብሄር በዚህ ሰዓት ውስጥ እዚህ መሆን የለበትም፣ በቃ ወደ ቤት መሄድ አለበት፣ ገሆን በለው። ከዛ በዛ ፖዚሽን አይደለም ማምነው ጌፔድ ገብቷል። በዛ ፖዚሽን የሆነ ሰዓት ላይ እንደዛው እየቆየ ስመጣ ትንሽ የእንግሊዝኛውም መሆን ጀመረና እኔ መልስ መመለስ ጀመርኩኝ ማለት ነው። እንደዚህ ማለት አልችልም ምናምን። ለምን ካበሻውም ትንሽ ኮንፍሊክት መጣ ገባ፣ የሆነ የሚደብር ነገር። ስለዚህ ያንን ማለት አልፈለኩኝም። ስራ ቦታ ብዙ ነገሮች ብዙ ገጠመኞች አሉ። 1 አመት ከምናምን ነው የሰራሁት፣ ግን ብዙ ገጠመኞች ነው ያሉኝ። እሺ፣ እዚህ ከቋንቋው ጋር በተያያዘ እነሱ ሲያወሩ ያወሩት ነገር አልገባ ብሎክ እንዳልሰማ ሰው አክት አድርገህ ታውቃለህ?
እንደሰማ ሰው ብዙ እንደሰማ ሰው አክት ማድረግበት ይበዛል። ሳልሰማ እሺ በቃ I don't think የኔ ብቻ ይሄ ነገር ገብቷል። yes ብለህ what did I say ሲሉ መልስ የለ። ኦኬ ይረዳሉ እነሱም እንዳልሰማችሁ። አንዳንዱን ይገባቸዋል። በቃ ነጭ ከሆነ ይገባዋል እና ያልፈዋል ነው እና ስራውን ብቻ ያሳዩሃል አንዳንዴ ማለት ነው። እሺ እንደሰማ ሆነክ ከተቀበልከ በኋላ ስራ ተበላሽቶብህ አያውቅም? ምን እንዳሉ ወይስ አሰራ ቀርተህ አታውቅም? ምናምን እንደዚህ አይነት ነገር ተፈጥሮ አያውቅም? እንደሰማ ሆኜ ስራውን ሄጄ ማለት ነው። most of like እኛ የምንሰራው ስራ ታውቀዋለህ፣ እነሱም ባይኖሩ ታውቀዋለህ ምን እንደምትሰራ እና ብዙ ስህተት እንደዚህ አይነት ስህተቶች አይፈጠሩም። ግን ትዝ ይለኛል አንድ ዕቃ መሄድ ወደሌለበት ዕቃ አገር ልኬዋለሁ። የሳሰማ እንደሰማክ እሺ ብለህ እሱ ሳይሆን I think እሱኛው ሌላ እንትን ነው። ሚስዳ እንትን ነው ሌቭል ነው። ይሄ ሌቭል ነው። እሱ ሌላ ጊዜ ነው አወራለሁ። ሌቭል የምትለጥፈው አለ አይደል? የምትሰራው ስራ ላይ የካናዳ ሌቭል ሌላ ሊሆን ይችላል። አሜሪካ ውስጥ የሆነ ከተማ የሚሄድ ሌቭሎች ነው። ያንዱን ዕቃ ያንዱ ሌቭል አንዱ ላይ በፍጥነት በመስራት ሂደት ውስጥ እንደዚህ አይነት ነገር ገጥሞኝ ያውቃል። ግን በቋንቋ ምክንያት አንተ እንዳልከው ለምሳሌ የሆነ ነገር ብሎኝ ኦኬ እላለሁ። የሆነ ሰዓት ለመጋተት አትፈልግም። ኦኬ ትልና የሆነ አበሻ ላጥ ብለህ ትጠይቃለህ ማለት ነው። ገብቶሃል? that's why ቤኔፊቱ እኮ አበሻ ጋር የምትሰራበት ገብቶሃል? ከአንተ እንትኑ ሲኒየር የሆነውን ሰራተኛ ጋር ትሄድና እንዲህ መጥቻለሁ ይሄ ይልና ወዲያው ጠቅጠቅ ያደርጋል። በቃ ሰምተህ እንደሰራ ነው እንትን የሚደረገው ማለት ነው የሚታሰበው። so far እንደዛ ነው። እሺ እዛ ስትኖር የሆነ ክፍያ ቢል ምናምን ለመክፈል ብር ጎሎክ ለምሳሌ እዚህ እንደዚህ አልጋ ስር እንደዚህ ፍራሽ ተነሱ ሳንቲም ይቀመጣል ወይ የሆነች መደርደሪያ የሆነ መሳቢያ ብቻ ሳንቲሞች እንደዚህ ዝም ብሎ ይቀመጡና የሆነ ሰዓት ላይ ብዙ ይሆናል ያንስተ የሆነ ነገር ታደርግበታለህ። ልክ እንደዛዛ የሆነ ቢል ምናምን ለመክፈል እንደዚህ ሳንቲም ጎሎክ እንደዚህ ከተለያየ ቦታ ከቤቱ ለቅመህ ሰብስበህ አሟልተህ ከፍለህ ምናምን ታውቃለህ? የምትጠይቀኝ ጥያቄ ማለት ነው በጣም እየቀረበ ነው ታውቃለህ። በእንደዛ ማለት ይሄ ቢል ምናምን ሳይሆን ለምሳሌ ቢል ሳይሆን ላውንደሪ ምናምን ለመሄድ ውጪ የምታጥባቸው አጋጣሚዎች አሉ። አንዳንድ አፓርትመንቶች ስትኖር እንትን የሌላቸው ሰው ውጪ ለማጠብ ስትሄድ መኪና ውስጥ ቤት ውስጥ የሆነ ቦታ የተቀመጡ 25 ሳንቲሞች ገብቷል። የሚቀበለው 25 ሳንቲም ስለሆነ 25 ሳንቲሞችን ነው እንትኑ የሚቀበለውና ወይ ደግሞ ማጠቢያውና እንደሱ አይነት ሳንቲሞችን ከመኪና ውስጥ ከቤት ውስጥ ካለ ምናምን ሰብስባቸው የምትሄድበት አጋጣሚ አለ። ወይ ሳንቲም ላለመዘርዘር ገብቷል፣ ወይ ብር ላለመዘርዘር ወይ ላለመዘርዘር የምታደርገው ጥረት ነው እንጂ ቢል ለመክፈል ሳንቲም ከዚህ ሸግሮኝ ያውቃል ዋን ወይ አናዘር ሸግሮኝ ያውቃል። ግን እንደዚህ አይነት ሳንቲሞችን ቢል ለመክፈል ለቅሜ አላውቅም። በእጅክ ልብስ አጥበህ ታውቃለህ? እዛ አሜሪካ ወይ ቅድም እንዳልከው ሸግሮ የምትከፍለው ወይ ደግሞ ማሽን ተበላሽቶ ብቻ በሆነ ወይ እንደማይታጠብ ነገር እንደዚህ በአጋጣሚዎች ምናምን ሲወራ የምሰማው ነገር ከዛ ነገር አንፃር በእጅ ልብስ አጥቤ አላቅም ላለማለት ሳይሆን በእጅ ያጠብኳቸው ልብሶች አሉ ማሽን ውስጥ ላለመክተት ብዬ። ኦኬ ገብቷል። ለምሳሌ እንዴት ነው ነጠላ ሊሆን ይችላል ማሽን ውስጥ ይጨማደዳል ምናምን ተብዬ አይጨማደድም ግን አው ምለ እንደ የማሽኑ ይለያያል። አንዳንድ ማሽን አለ የሚያጨማድድ አለ ምናምን ወይስ ታደርክ የሚያጨማድድ አለ ሞር እንደዚህ አይነት ነገሮች መተኮስ ያለበት ምናምን ገባህ። መተኮስ የማይችሉ አይነት ልብሶች አሉ አይደለ? እንደዚህ አይነት ነገር አጥቤ አውቃለሁ። የሻወር ገንዳ ውስጥ እንትን እያደረኩኝ አጥቤ አውቃለሁ።
እንጂ በእንትን የለም ማለት ነው። የለም። ኦኬ እሺ፣ አሁኑ ጥያቄ ደግሞ ብዙ ጊዜ እንትን የምንሰማቸው ነገሮች ላክሽሪ እዚህም አለ። ለምሳሌ አሁን ዩኒቨርሲቲ ላይ በአማርኛ ሲሆኑ በጣም የሚያስቁ ኮርሶች አሉ። በጣም የሚያስቁ ማለት ነው። እና በአማርኛ አትሰማቸውም በብዛት መናገርም አይፈልጉም። እንደውም በአማርኛ ብቻ አይደለም እንግሊዘኛውን ራሱ በአብሪቬሽን ነው የሚነግሩክ። ምክንያቱም ቀጥታ ከነገሩክ ዋት ምናምን የሚያስብ ማለት በዲግሪ ደረጃ እንደዚህ ይሰጣል ምናምን። ለምሳሌ የህፃናት እንክብካቤ አለ ኮርስ እና በዲግሪ ደረጃ ይሰጣል። እንደዚህ አይነት ነገሮች ነው ሰዎች እንዲህ ነው መማረው ብለው ለመናገር ያፍራሉ። በጣም ሼም ይዛቸዋል። እዛ ስትኖር የሆነ ስራ እየሰራ ብቻ ስራው በአማርኛ ሲነገር ሼም የሚያስይዝብህ ሆኖ ሰዎች ሲጠይቁ ከዚህ ያሉ ሰዎች ሲጠይቁ ወይ እዛም ያሉ ሰዎች ሊሆኑ ይችላሉ ሲጠይቁክ የስራውን ክብደት ለመጨመር በእንግሊዘኛ ስራውን በእንግሊዘኛ ተናግረህ ታውቃለህ? ለምሳሌ እዚህ ሀገር እቃ ማጠብ ነው የምሰራው ምናምን ብትል፣ የሆቴል እቃ ማጠብ ነው የምሰራው ምናምን ብትል ገብቶሃል? የሆነ እንትን አለው አይደል ስሜቱ። እና እዛ ሀገር ዲሽወሸር ነው የምሰራው ገብቶሃል? ደስም እንትን ነው ያለው። እና ግን ዲሽወሸር ስትለው እና ላይክ ምንድነው የምትሰራው ስትባል የሆቴል እቃ ውስጥ ነው እቃ አጣቢ ነኝ ምናምን ስትል ያለው ፊሊንጉ ይለያያል። እና ፕራውድ ነው ወርክ ዲሽወሸር ነው ምናምን ይለዋል። ገብቶሃል? ኮራ ብለህ ዲሽወሸር ነው ምናምን ስትል አንዳንድ ጊዜ እንደውም ይገርመኛል። አሜሪካን ሀገር ውስጥ በጣም ብዙ ሰው ዲሽወሸር ይሰራል፣ አበሻው ማለት ነው። እና ዲሽወሸር ማለት ሞስትሊ አረብ ሀገር ያሉ ሴቶች የሚሰሩት ስራ ማለት ነው አይደል? ክሊኒንግ እና ዲሽወሸር ነው የሚሰሩት። ሌላም ይሰራሉ አይደል? ወይ መኪና ክሊን ያደርጋሉ፣ ቤት ክሊን ያደርጋሉ፣ ልብስ ይተኩሳሉ፣ ህፃን ያጫውታሉ፣ ወዘተረፈ እንደዚህ አይነት ናቸው ሞስትሊ አይደል? አሜሪካን ያለ ሰው ዲሽወሸር ነው የሚሰራው ሲል ጀስት ላይክ የሆነ እንትን ይመስለው እንትን አይልም አይደል? አይከብድም። እንደ ሰው ለማውራት የሆነ ፕራውድ ብታደርግበት ነገር የስራ ትንሽ የለውም። ግን ገብቷል። አሜሪካ ከዛ የባሱ ስራዎች አሉ። ገባ? የአዛውንቶችን ዳይፐር መቀየር፣ ማጠብ ምናምን በጣም ብዙ ነገሮች ሆም ኬር ውስጥ የሚሰሩ ሰዎች አሉ። በጣም ጭንቅላታቸው እማደንቅላቸው። እኔም አልሰራው ስራ ፐርሰናሊ መጥፎ ሁኔታ ላይ በሆነ እሰራዋለሁ ብዬ ሳስብ በቃ ከአይምሮዬ በላይ የሚሆንብኝ የማልችለው ስራ አለ። ግን በጣም ማደንቃቸው ያን የሚሰሩ ሰዎች ገባህ አይደለ? አንድ ሰው ትልቅ ሰው ምናምን ካካ ብሎ ስታፍ ያንን አገላብጠኸው ያንን ቀይረህለት ቂጡን አጥበኸው ምናምን ስታፍ ገባህ? ዋይፕስ አድርገህ ምናምን አጸዳድተህ አስበዋል። አንዳንድ ጊዜ እኛ ስፔሻሊ ከኢትዮጵያ ሊሄዱ ወንዶች ይህን የሚሰሩትን በጣም ነው ማደንቀው ስላላደግንበት። ገብቷል? የልጆችን እንኳን ማድረግ የማንችል ወንዶች በሆንበት እና እዛ ሀገር ሄደህ ይህን የሚሰሩ ሰዎችን በጣም ነው ማደንቀው። እና ዲሽወሸር ባድ አይደለም፣ መጥፎ ነገር አይደለም ማለት ነው። እና አሪፍ ስራ ነው። ባልከው ደረጃ የእቃ አጣቢ ነኝ ከሚለው አንጻር ዲሽወሸር ነኝ ስትል ትንሽ ደስ የሚል ነገር አለ ማለት ነው። ደስ የሚል ነገር አለ ግን አላውቅም። እሺ እንትን እዚህ ሆነህ አልሰራውም ብለህ እዛ የሰራኸው ስራ አለ? ሜቢ ለምሳሌ እቃማ እዚህ አሁን ብዙ ወንዶች እቃ ያጥቡ አላጥብም ይላሉ። ወንድ እኮ ነኝ ምናምን አይነት ስታፍ ከፍ ሲል ሌቭሉ ማለት ነው። ይሄ ብዙ ቤት አይኖርም፣ ግን የሆነ ቤት ደግሞ ወንድ እኮ ነኝ ምናምን ያስብላል። እና በእንደዚህ አይነት ኬዝ እዚህ አልነካውም የምትለውን ስራ ወይ ደግሞ ወደህም ማሰራው ስራ ለምሳሌ እናትህን ላለማስከፋ ብለህ የምትሰራው ስራ ባታዝም ማታደርግ ሆኖ እዛ ግን ተገደህም የሆነ የሰራው ስራ ምንድን ነው? አሁን የምሰራውን ስራ ለምሳሌ ሹፍርና የከባድ መኪና አሽከርካሪ ነኝ። ያንን ስራ በህይወት የማልመኘውና የፈለገ ቢሆን አልሆንም ብዬ የምለው ስራ ነበር። ገብቷል? እናቴ ራሱ ታሳድገኝ
ፖሊስ እና እኔ በጣም የምወደው ስራ ፖሊስነት እና የህግ ስራ በጣም እወዳለሁ። ከልጅነት የምመኘው ስራ ነበረ እና ልጅ ሆኜ ራሱ ሎየር መሆን ነበር ምኞቴ ማለት ነው። እና ወይ ደግሞ ትልቅ ወታደር ምናምን እንትን መሆን እመኝ ነበር። ይሆናላ አየር ወለድ ድሮ ምናምን ትዝ ይልሃል? የቤት ግድግዳ ላይ 3 ሆነው እነዚህ አየር ወለድ መርከበኞች ምናምን አይነት ነገር የሉም። የሆነ ሲጋራ ነበር ይመስለኝ ራሱ የሆነ ሲጋራ ቅርጽ ነበር ይመስለኝ ማዕረጋቸው ኪሳቸው ጋር ምናምን እንደዚህ አይነት ስናይ የምመኘው ነገር በቃ እንደነሱ የሆነ ያንን ቡሌት ምናምን ማድረግ ምናምን እንደዚህ ደስ ይለኝ ነበር። ግን ሹፌርና ፖሊስ ከሆናችሁ የኔ ልጆች አይደለም ትለናለች ማዘር ስናድግ። ሹፌርና ፖሊስ ልጄ ሊሆን አይችልም ምናምን ትለናለች። እና ከዛ አንጻር ይመስለኛል በታሪክ ሹፌር መሆን አይመስለኝም ነበር። ገባ እንዴት እንደማስበው አላውቅም። መኪና እንደሚኖረኝ በጣም እርግጠኛ ነበርኩኝ። ግን ሹፌር እንደምሆን ገብቷል። እንደዚህ የልጅነት እንትን ነውና ግን ይሄ ራሱ ሹፍርና በራሱ ማለት ነው። ሌላ ስራ ግን አሜሪካ ሄጄ ይሄንን አልሰራም የምለው ስራ አልነበረም። ምክንያቱም ለምሳሌ ቤት ውስጥ ለራስ ኩክ ማድረግ ምናምን ለኛ ለኢትዮጵያውያን ወንዶች በጣም ከባድ፣ እንዲህ ማድረግ አልበላም፣ እንዲህ ማድረግ አላረገ እንዲህ ምናምን የምትለው ነገር አለ። እሱ ነገር እግዚአብሔር ይመስገን እኔ በጣም ጥሩ ትሬንድ ነበረ። ቤት ውስጥ ራሱ እንደዚህ ማብሰል ምናምን የመስራት የቤት ውስጥ ምናምን ነገር ችግር አልነበረብንም። አንዳንድ ሴት ባይወለድ የሚባል አይነት እንትን ነበረን። ሁሉንም ስራ መስራት የምንችል ነበረን። ለማዘር ሁሉንም ስራ የሴት ስራ ምንም የሚከብደን ነገር አልነበረም፣ እንሰራ ነበርና ኩክ አድርጎ መብላት ምናምን የሆነ በችግር ጊዜ ነገር ማድረግ ምናምን በታሪክ አይከብደኝም። እና ሶፋር ሹፍርና። እሺ እንደዚህ አይነት ሰው ገጥሞ ያውቃል? በእንደዚህ አይነት ኬዝ እዛ ገጥሞት ምን ነው ባልመጣው የሚል አይነት ሰው ምናምን ወይ? ግን የምታውቃቸው አሉ። ገብቷል? የምታውቃቸው ማለት ምንም እንደዚህ አይነት ነገር በህይወታቸው ይኖራል ብለው የማያስቡ አድርገዋለሁ ብለው የማያስቡ ሰዎች ሄደው በጣም በቃ ይሄ እንደ አቢዩዝ ሲያዩታል። ገብቷል? አብስሎ መብላቱ ራሱ ላይክ አቢዩዝ እየተደረጉ እንደሆነ የሚያስቡ ሰዎች በደንብ አሉ። እዛው ነው ማለት ነው። ግን ጊዜ በጊዜ ብዛት ነገሩን እየለመድከው ትሄዳለህ። ግዴታህም መሆኑን ታውቃለህ። ከዛ የሆነ ሰዓት ይደብራቸዋል፣ ውጪ መብላት ይጀምራሉ። ኮስት ዋይዝ ደግሞ ገብቷል በቆንጠጥ ሲያደርጋቸው መማር አለብኝ ብለው ይመለሳሉ ማለት ነው። ጨውም ቢበዛው ጨውም ቢያንሰው የሆነ ሰዓት ገብቷል። ስለ ሰው ላወራ ስል አንዴ እኔም በሚጥሚጣው ተሰርቻለሁ እና እንደ በርበሬ ተጠቅሜ በሚጥሚጣው ተሰርቻለሁ። ሳታውቅ ነው አውቀህ? ሳላውቅ። እሺ ጓደኞቼ ለምልቤያቸዋለሁ። ጭራሽ ሰው ተገባ ምንድነው የዛሬ ወጥ እያሉ ምናምን ካወኩ በኋላ አብርቻቸዋለሁ ለተንኮል። ደገምካት? ካወኩ በኋላ አንደኛው ሚጥሚጣ አይደለም ሱፐር ሚጥሚጣ ቢሆን የሚበላ ጓደኛ አለኝ እና እያለ በላው። ከዛ የሆነ ጓደኛችን ይምጣና እንዲበላው አደረግነው ማለት ነው። ምንድነው ዛሬ ሼም ይዞት ምንድነው እያለ ከዛ መጨረሻ ላይ ሚጥሚጣ ነው ሙሉ የበላው ስንለው እናታችን አርስታ እና እንደዚህ አይነት ነገሮች ይኖራሉ። ግን ኮስት ዋይዝ ስታስባቸው አሜሪካ ስትኖር እያንዳንዱ የምታወጣቸው ነገሮች እንትን ያደርገዋል፣ አፌክት ያደርገዋል። አልባሌ ሲሆኑ ማለት ነው። ማድረግ እየቻልክ ውጪ ስትበላ ገባ በ100 ብር 2-3 ቀን የምትበላበትን በቤት ውስጥ ወጥተህ በ100 ብር አንድ ቀን የምታጠፋ ከሆነ ከጊዜ ብዛት እንትን እየሆንክ ነው የምትሄደው። ከዛ አንጻር ሰው እየተገረፈ ይመጣል። ሳይወድ በግዱ ገባህ መስራት ራሱ የሰራውን መብላት። ስለዚህ አብዛኛው አበሻው እንደዛ ያለው ኩክ ያደርጋል ማለት ነው። ያደርጋል። ጥሩ። አብዛኛው ቀጣዩ ጥያቄ እዛ ሆነክ
ሰው ስልክ ደውሎልክ ከዚህ ብር ሊጠይቀኝ ነው ብለህ ስልክ ሳታነሳ ቀርተህ ታውቃለህ? አይ ገና ስልክ ተደውሎልህ ስትል ተቃጥያለሁ። እርግጠኛ ነኝ አብዛኛው አሜሪካ የሚኖር ኢትዮጵያዊ እቺን ብትጠይቀው ሳትጨርሳት የሚያውቃት ይመስለኛል። ምክንያቱም የምሬት በቃ ማለት የብዙ ሰው ኤክስፔሪንስ ናት እቺ። ኦኬ አዎ አለ። ስልክ አለማንሳት አይደለም ቴክስት አለመመለስ ከፍተን ለማየት የሚደብር ወቅት አለ። አይምሮውን በጣም እየተጨናነቀ ማለት ነው። ማድረግም እየፈለግ አንዳንድ ጊዜ ማድረግ ማትችልበት ኮንዲሽን ላይ ሰው ይጠይቃል። ግን በቃ ምንም ማድረግ አትችልም። አንዳንድ ጊዜ ማድረግ ማትችለው ነገር ማድረግ አትችልም። ገባ? ግን አለ ደግሞ አሁን ስልክ አይደል ያልከኝ ሲደወልብህ እንዳላየ አይደል? አዎ በደንብ እስከ መጨረሻው ሁላ ከዛ በኋላ እስከ መጨረሻው ሁላ የምትለያይበት አጋጣሚ አለ። ጓደኝነትንም እስከ መጨረሻው ሁሉ ዝም የምታደርግበት ማለት ነው። ገባ? አንዳንድ ጊዜ አንተም ማድረግ ትፈልጋለህ ለዛ ሰው ባለማድረግህ አንተ ነው የምትሸሸው ጭራሽ። ገባ? እሱ በመጠየቁ ብቻ አይደለም አንዳንድ ጊዜ የምንሸሸው፣ እኛም ባለማድረጋችን የምንሸሻቸው ሰዎች አሉ። ኢንክሉዲንግ የራስ ስጋ ዘመድ። ገባ? የራስ ዘመዶች፣ ቤተሰብ፣ የቅርብ የምትላቸው ፋሚሊ ሜምበሮች በቃ የምትደባበርበት አጋጣሚ አለ። ምን ላድርግልህ፣ ምን ትፈልጋለህ ምናምን ብሎ ይጠይቃሉ እዚያ ያሉ ሰዎች። ከዛ እዚህ ያለ ሰው መጀመሪያ ይደረደራል። ኧረ ምናምን ይላል። ጠይቀኝ ችግር የለውም የምትፈልገውን። እዛ በቃ የሆነ ነገር ይጠራል። ከዛ በኋላ ሰውየውም ስልኩ አይገኝም እዛ ያለው። እኔም እንደዛ አደርጋለሁ። ምን መሰለህ እኔ አሁን ስትለኝ እግዚአብሔር ማለት ነው አሁን እዚህ ኢንተርቪው ላይ ከመግባቴ በፊት ወደ ውጭ ወጥቼ ነበር አይደል? ሰንበዲ ስልክ ደወለልኝ። እሺ እዳ ሰላም ነው ወይ እንዴት ነህ? እግዚአብሔር ይመስገን ምናምን አወራሁኝ እና መቼ እንገናኝ ምናምን እንገናኛለን ሰሞኑን ምናምን እኔማ እንትን ባለፈው ምን ላድርግልህ ብለኸኛል ነበር። እግዚአብሔር ነው ብላችሁ እሺ ላይክ 20 ሚኒት አጎ ማለት ነው። እንዴ ዲዳይ ሰዳ ይሄን ነገር ብያለሁ እግዚአብሔርን እንዳልኩኝ ማላቀም I don't think የምልም ማለት ነው። እሺ ከምን ፐርስፔክቲቭ ተነስቶ ይሄንን እንዳለው አላቀም እና ኢቭን ጭንቅላቴ ውስጥ ያለ ነገር ነው። እንዴት ነው ይሄን ነገር መወጣው? ገብቷል? ሉዝ ላደረገው ነው ይሄን ሰው ወይንስ እንደዚህ አላልኩም ከምን አመጣው ብዬ ማውራት አለብኝ እና ያልኩኝ ያሰብኩ ነበር እግዚአብሔርን። እና አንዳንድ ጊዜ ትላለህ ገባ ሰዎችን ልትል ትችላለህ ምን ላድርግልህ ኢንሴንስ በጣም ኤክስትሪም ሊሄዱ ይችላሉ ሰዎች ብዙ ትልቅ ነገር ሊመኙ ይችላሉ አሜሪካ እንደምትኖር ሰው። ግን ሰዎች ኮንሲደር ማድረግ ያለባቸው የሆነ የራስህ የቅርብ ወንድም ደሃ ወንድም እንዳለህ ገብቷል? ደሃ እህት እንዳለችህ በቤት ኪራይ የምትኖር እህት እንዳለችህ በቤት ኪራይ ውስጥ የምታኖራት እናት እንዳለችህ ማሰብ መቻል አለባቸው። ገባ? ትልቅ ነገር ሲጠይቁ ማለት ነው። መጀመሪያ ሰው ልጅ የራሱን ነገሮች ሰክሲድ ሲያደርግ ነው አይደል? ለሆነ የራሱን በደንብ ፕሮቫይድ ማድረግ ሲችል ነው አይደል ሰው መርዳት ያለበት። ሶ እነዛ ሰዎች እንዴት እያሰቡት እንደሆነ አላውቅም። የምር የሆነ ወንድምን ሳትረዳ የሆነ ላድርግልህ ብለዋል ማድረግስ ብታረግስ ፌር ነው? ፌር አይደለም አንዳንዴ ማለት ነው። ገባ? የግድ የስጋ ዘመድህን ወይም ወንድምህን እርዳ ማለት አይደለም። ግን ያስደነግጣል አንዳንድ ጥያቄ ማለት ነው። ገብቷል? የሆነ እና ደግሞ ሌላው ተሸግረህ በጣም የሚገርም ተሸግረህ ባለበት ሰዓት ሰዎች ይጠይቋል። ይገጣጠማል እንደዛ በጣም ብዙ ጊዜ ማለት ነው። እንዴት እንደሆነ ባላውቅም ይገጣጠማል።
ሶ ያለህ አማራጭ ኢግኖር ማድረግ ነው ያለምንም መልስ ማለት ነው። እና ሁለቴም ሶስቴም ሊገጣጠምብህ ይችላል የአንድ ሰው የሚገርምህ እና አውቀህ እስኪመስል ማለት ነው። this yearም ጠይቆ አዳም ሞመንት አንተ ችግር ውስጥ ነው ያለው። ባይ ዘ ዌይ ችግር ስልህ አንዳንድ ጊዜ እጅ ላይ ያለመኖር አለ። ገብቶሃል? እጅ ላይ ያለመኖር አለ በሰዓቱ ወይ ደግሞ ሌላ ፕላን አድርገህ አንተ ለፕላንህ ራሱ ሌላ ገንዘብ እየተበደርክ ያለህበት ሰዓት ይሆናል። ገባ? የሆነ የምትበላው የምትጠጣው እሱ የሚጠይቅህ $500 የለህም ማለት ሳይሆን $500 በራሱ ኢምፖርታንት ላንተ ገብቶሃል? 10 ብሩ ኢምፖርታንት የሚሆንበት ወቅት አለ የሆነ ነገር ለማድረግ እያሰብክ ማለት ነው። ሶ በዛ ሰዓት ላይ ትጠየቃለህ እና ምንም ማድረግ አትችልም አንዳንዴ። አብዛኛው ኢትዮጵያዊ ግን እነዚህ አይነት ችግር ውስጥና መጥፎ ሁኔታ ውስጥ እያለ እየተጠየቁ የራሳቸውን ነገሮች ትተውት የራሳቸውን የሚጠቅማቸውን ነገር ትተውት ለቤተሰቦቻቸው፣ ለዘመዶቻቸው፣ ለጓደኞቻቸው አድርገዋል። they are not grateful አይደሉም። ለዛው የተደረገላቸው ሰዎች grateful አይደሉም። ገባ? እነዛ ግን በህይወታቸው ብዙ ሰዓትን መስዋዕት አድርገውልሃል። ገንዘቡን ሲሰጡ ሐሳባቸውን፣ ፕላናቸውን ሁላ የሆነ ሚሳፕ ሆነዋል። ገባ? ሶ እንደዚህ የተከፈለላቸው ሰዎች አሉ እና እሱ ደግሞ የሚገባቸው አሜሪካን ሀገር ያለ ሰው 5 ዓመት 6 ዓመት ከኖረ በኋላ ነው እንዴ I don't care እያለ የሚመጣው ከዛ በኋላ ነው። ፋሚሊ ሜምበር I don't care እያለ ይመጣል። በቃ ልክ ህይወት እየገረፈው ሲመጣ ማለት ነው። ሶ ከዛ በፊቶች ግን ሁሉም ኢትዮጵያዊ ዋጋ ከፍሏል ብዬ አስባለሁ በዚህ ጉዳይ። ጓደኛ ምናምን አንዳንድ ጊዜ ሌክቸር ይጠይቋል። እንዴት መሰለህ እሱ የሚሰለው እኔ በሚያጋጥመኝ ልንገርህ። ለምሳሌ እዚህ እንሆንና $1,000 ቢያገኝ በወር እንዴት በቃ በትንሽ በቃ ምንም አላገኘም እንበል ትላለህ። ምንም አላገኘም $1,000 አገኘ እንበል። በኢትዮጵያ ትመተዋል 178,000 ብር 160,000 ብር በትንሹ ምን ያደርገዋል ትላለህ? ምን ያደርገዋል ማለት ሰውየው የሚበላውን አታስብም። እዛ ለኪራይ የሚከፍለው ምናምን አይመጣም አይምሮ ላይ 178,000 ብር አገኘ ቁጭ የሚያደርገው አድርገህ ነው የምታስበው። ስለዚህ ከዚች ላይ እኔ 50,000 ብር ብጠይቀው ምን አላለ እሱ አስበህ እኮ በ3 ወር ውስጥ እኮ ስንት እንደሚያገኝ ምናምን እንደዚህ አይነት ካልኩሌሽን ይሰራና ትጠየቃለህ። ከዛ በኩል ያለው ደግሞ ጥፋት ምን ላድርግልህ የሚሉት ሰዎች ጥፋት ደግሞ የሚመስለኝ ይሄን ማድረግ እችላለሁ በቀጥታ የሚችሉትን አፎርድ ማድረግ የሚችሉትን ነገር ቢናገሩ ለምሳሌ እኔ ገጥሞኝ ስለሚያውቅ ነው። ልጅ ሆኜ ምሳሌው ነግረህ አጎቴ ጨቀጭቀኝ ምን ላድርግልህ እያለ ማለት ነው። እና እኔ የጎደለኝን ነገር ጠይቄው ላይ አደርገው እንደሚችል ስለማስብ ምንም እለዋለሁ። ምክንያቱም ከዛ እኔ ከምፈልገው በታች ያለውን ነገር ቢያደርግ አልፈልጉም። የመጀመሪያው ያን ያለኔ ኢምፖርታንት ያልሆነውን ነገር አደረኩለት የሚለውን ስም አልፈልገውም። ካደረገልኝ በስትክክል የጎደለኝን ነገር ተደርጎልኝ ውለታም ከሆነ እንደ ውለታ መቁጠር አለብኝ። ብዙ ጊዜ ይጠይቀኛል እና አንዳንድ ጊዜ ከፋሰር ጋር ሁላ ለምንድን ነው አትነግረው ይለኛል። እኔ የምፈልገውን አይችለውም፣ ስለዚህ አልጠይቀውም። ከዛ how do you know like እንዴት እንደማይችል የሚሰራውን ስራ አውቀዋለሁ። ስለዚህ በነገረው ሸክም ነው የሚሆንበት። ገብቷል አይደለ? እና የሆነ ሰዓት ላይ ፋዘር በጣም ተቆጣኝ። እሱ ከፈለገ አንተ ምን ቤት ነህ? እሱ ማድረግ ከፈለገ አንተ ማን ሐሳብ ያደረገ? ስታፍ አወራንና እሺ ደውሎ ሌላ ጊዜ ሲጠይቀኝ ነገርኩት። ጠፋ። ከዛ በኋላ በቃ ጠፋ። እኔ ከ4 ዓመት በኋላ በሆነ አጋጣሚ ያገኘሁት ምናምን ገብቷል አይደለ? እና የሚጠይቀው አካል ዲልክ ስትጠይቅ ጠያቂ ነህ አይደለ? እችላለሁ እያልክ ነው። ስለዚህ ሰው ወዲያው የሚመጣለት ለራሱ የጎደለው ነገር እንጂ አንተ መቻል አለመቻልን በዛ ሰዓት አያስብ። አብዛኛው ሰው ለምሳሌ እኔም ቢያልኩት ስራውን እንትን ስላልኩ ነው፣ እዚሁ ስለሆነ ነው።
ማንኛውም ሰው ውጪ የሚኖር ሰው የሚቸግረው አይመስለውም። ከዛ ደግሞ ብር የሚታፈስ ነው ይመስል ገብቷል። የሚወራው የምናየውም እሱን ነው ገብቷል። ለምሳሌ ከዛ የመጡ ሰዎች እዚህ እንዴት እንደሚሆኑ ታያለህ። ስለዚህ በጣም ዝም ብሎ የሚገኝ ነው የሚመስልህ። አክት የሚደረግበት መንገድ በራሱ ያን ለመጠየቅ ፑሽ። ከዛ ደግሞ እቃ እዛ በጣም ርካሽ ይመስለኛል ገብቷል። እኛ በብር ወይ ለምሳሌ የዶላሯ ቁጥር ትንሽ ለምሳሌ $100 ሲባል እንደ 100 ብር ነው የሚሰማህ አንተ እዚህ ፊልም ታደርገው የሆነ ቁጥሩ ትንሽ ነው 100 እዛ እኮ 100 ትልቅ ነው ብዙ ነገር ያደርጋል ገብቷል። በዛ መንገድ ስለምናስበኛ የሆነ ነገር ኢንተርኔት ላይ ታይና ያንን ዋጋ መጥራት አንተ $300 አሁን $500 ትልቅ ነው 500 እንትን ይልክ እኔ ስፈልገው ትልቅ አድርጌ ያላስበው እንድታደርግልኝ ስፈልገው እኔ አውጪ ሰውን ግን እንትን አድርገዋል አባዛዋለሁ። ይልክ ለምሳሌ ካንተ ትንሽ እንደምፈልግ ሲሰማኝ አባዛውና ከዚች ላይ እቺን ብጠይቀው እላለሁ። ያን ሙሉን እኔ ስፈልገው ግን እንትን አላደረገው አልቀይረውም ወደ ኢትዮጵያ ትልቅ መሆኑን ማሰባል። ይሄ ሆን ብለን ሳይሆን እንደዚሁ ነገሮች እንደዚሁ ይሆናሉ። ለምን እንደሚሆነው አላውቅምና አንደኛው ችግር ይመስለኝ እሱኛው ይመስለኛል። ዳይሬክት ይሄንን እችላለሁ ለምሳሌ በቃ $100 ምን ላድርግልህ እሱን ከሆነ የምችለው አንተ ምን ላድርግልህ ብለህ ከመጠየቅ $100 ነገር ከሆነ ማድረግ የምችለው $100 ምን ላድርግልህ ምን ይዤ ልምጣ። ስለዚህ ያ ሰውዬ $100 የሚደረግ ነገር ፈልጎ ይሄንን ይላል ማለት ነው። ግን አንዳንድ ጊዜ እንደዚህ ስትል ልክ አንተ እንዳሰብከው ለምሳሌ $100 ትንሽ እንደሆነ በሁላ አንዳንድ ጊዜ ዲስአፖይንት ትሆናለህ። $100 ምናምን ሊል ይችላል ገብቶሃል $100 like you have to work 5 hours maybe እግርህ ተንቀጥቅጦ 5 ሰዓት ወይ መኪና መንዳት አለብህ ወይ ደግሞ 5 ሰዓት የሆነ ስራ ቦታ መቆም መቻል አለብህ ለመስራት ማለት ነው። መቆም ሳይሆን መሄድ መቻል አለብህ ገባህ? እና ግን እንዲህ ለማለት ይከብዳል ገብቷል። አሁን የሆነ ሰዓት ይኖራል የሆነ ሰዓት አይኖርም ገባህ? እያንዳንዱ ካልኩሌት የሆኑ እንትኖች አሉ ወጪዎች አሉብህ ገባህ? ማኔጅመንት ላይ ጎበዝ ነን ብዬ አላስብም። ሀበሻ እኛ ጎበዝ አይደለንም ብዬ ነው የማስበው ገብቷል። ቤዚክ ኒድህና ላይክ የምትፈልገውን ምንድነው የሚባለው ለምሳሌ የሚያስፈልግህና የምትፈልገው ነገር የሚባል ነገር የሚያስፈልግህ ነገርና የምትፈልገው እሱ ራሱ በደንብ እንትን የምናደርገው አይመስለኝም። ሲኖረን በቃ እንደ ንጉስ ነው አኗኗራችን ማለት ላይክ ኮንሲስተንት ያልሆነ ነገር ማለት ነው። በቃ ኮንሲስተንት የሌለው ነገር ላይክ መቀጠል የማይችል ነገር የሆነ ሰሞን ይኖርሃል። ያን ሰሞን እንደ ንጉስ የሚኖር ፎር ኤግዛምፕል ታክስ በሚመለስበት ሰዓት አሜሪካን ሀገር ሊደብራቸው ይችላል። ታክስ በሚመለስበት ወቅት ላይ በዚህም በዛም ብለው የሆነ ብር ከመንግስት ያው ህጋዊ ያልሆነ አመጣጥ ይመጣል ገንዘብ ይመለስላቸዋል። ለምሳሌ ታክስ የሚመለስ በአመቱ መጨረሻ ላይ ታክስ ፎርም ታረጋለህ ገባ እንትን ንገረኝ አላውቀውም። ለምሳሌ የሰራኸው ለምሳሌ ብሮች አለ አይደለ በሙሉ ከየስራ ቦታዎች W2 ወይንም የሰራኸው ገቢ በሙሉ ከስራ ቦታ ሊስት ሆኖ ይመጣል ገባ? ለምሳሌ እኔ ሲንግል ነኝ የሲንግል ፎርም ነው ፎርሜ ከፋይ ነኝ ሞስትሊ ገባ? ሁለት አይነት የታክስ W2 እና 1099 የሚባሉ አሉ። 1099 ማለት የግል ስራ ያላቸው ሰዎች ማለት ነው። W2 የሚባለው ደግሞ የተቀጣሪ ሰራተኞች ሰዎች ታክስ እየቆረጡባቸው ደሞዝ የሚከፍሏቸው ናቸው ገባ? ኤቭሪ ዊክ ለመንግስት ታክስ የሚከፍሉ ሰራተኞች አሉ። እነሱ ሞስትሊ የማስመለስ እድል አላቸው ይመለስላቸዋል ታክስ በየጊዜው ስለሚከፍሉ ማለት ነው ከደሞዛቸው ላይ ታክስ ስለሚቆረጥ። 1099 የሚባሉ ደግሞ በአመቱ መጨረሻ ልክ አንድ ሆቴል ያለው ሰው ለሰራተኛ ይሄን አውጥቻለሁ ለእነዚህ ይሄን አውጥቻለሁ ወዘተረፈ ምናምን ብሎ ሙሉ ብሩ የሰራው ብር እጁ ላይ ስለሚገባ
ህገወጥም ይሁን ህጋዊ የሆኑ ፎርሞችን አስገባብቶ ለመንግስት የሚከፍለው ክፍያ አለ። ለፌዴራል መንግስትና ለስቴት የሚከፍለው ክፍያ አለ። ገባህ? እና ትንሽዬ ኢንካም ካለ 2 ልጅ ካለ 3 ልጅ ካለ እስከ $10,000 እስከ $15,000 የሚያስመልሱ ሰዎች አሉ በአመቱ መጨረሻ ላይ። ኦኬ ሎ ኢንካም ነው ያለኝ ብለው ሎ ኢንካም ነው ያላቸው ለልጆቻቸው የሚያወጡት በጣም ብዙ ነው። እንደዚህ አይነት ነገር አለ። እንግዲህ ያው እኔ ፕሮሰሱ እዛ ውስጥ ስለሌለውኝ አለና ያንን ብር ያስመልሳሉ በአመቱ መጨረሻ ላይ ማለት ነው። በቃ ያኔ ሰመር አካባቢ ማለት ነው። እንግዲህ አሁን ላይክ ኤፕሪል 15 ያልቃል ታክስ እንትኑ ሲዝን ማለት ነው። ሶ ከዛ በኋላ ሾይና ለ3 ወር ነው ለ2 ወር አካባቢ ታክስ የማሰሪያ እንትናለች ታክስ ፔሪድ ትባላለች። ሶ በዛች ወቅት ውስጥ ያሰራሉ። ልክ እነዚህ በልጆቻቸው ምክንያት እንደዚህ አይነት ብር የሚመለሰው ኖርማሊ ለልጆቹ ነው መንግስት የሚሰጥ። ግን የኛ ፋሚሊዎች ሶፋ ነው የሚቀይሩት። ገብቷል? ሶፋ ነው የሚቀይሩት፣ መኪና ነው የሚቀይሩት ምናምን